አድዋ የአፍሪካና የመላው ጥቁር ህዝቦች የነጻነት ብሩፋና ደቡብ አፍሪካዊ የጸረ አፓርታይድ ታጋይ የነጻነት አርበኛና የዓለም ሰላም ኖቤል ተሸላሚው ኔልሰን ሮሂላላ ማንዴላ የአድዋ ድልን ፋይዳና ትሩፋት በተመለከተ በአድዋ ወቅት አፍሪካውያን መሪዎች በተገኙበት አንድ ትልቅ የስብሰባ መድረክ ላይ እንዲህ ብለው ተናግረው ነበር። ዚ አድዋ ቪክቶሪ ፕሮቫይድድ ፕራክቲካል ኤክስፕሬሽን ቱ ኢትዮጵያኒዝም ሰልፍ ወርዝ ዲግኒቲ ዩኒቲ ኮንፊደንስ ሰልፍ ሪላንስ ሬስፕራይድ ስፒሪቹዋሊቲ ኤንድ ፍሪደም ፍሮም ኮሎኒያሊዝም በማለት ነበር የተናገሩት። አድዋ በሺህ ዘመናት ታሪኳና ቅርሷ ገናና ስልጣኔዋና ኩሪ ባህሏ ለምትታወቀው በነጻነትና በሉዓላዊነት ጸንታ የኖረችውን ሀገራችንን ኢትዮጵያን ዳግመኛ በዓለም መድረክ ከፍ ያደረገ ንግግር ነበር። አድዋ የአፍሪካውያን የአፍሪካ አሜሪካውያንንና የመላው ጥቁር ህዝቦች የነጻነት አለኝታ የወኔና ስንቅ የሆነ ሰው የመሆን ከፈጣሪ ዘንድ የተቸረ መለኮታዊ ፍቅርና ክብርን ያላቀም ጭምር ነው። በእርግጥም ኔልሰን ማንዴላ በንግግራቸው ለመጥቀስ እንደሞከሩት አድዋ ለኢትዮጵያዊነት ዝርግፍ ጌጥ፣ የተደነቀ ውበት፣ ሰው የመሆን ክብርንና የመንፈስ ልዕልናን ያጎናጸፈ፣ ከዘረኝነት እኩይ እሳቤን የናደ፣ የቅኝ ግዛት ቀንበር እንዲሰበር ያደረገ አንጸባራቂ ድልም ጭምር ነው። ታሪክ እንደሚነግረን ጥቁር ህዝቦች ለአፍሪካዊ ማንነታቸው፣ ታሪካቸው፣ ቅርሳቸው፣ ነጻነታቸውና ሉዓላዊነታቸው መከበርና እውን መሆን የአህጉሪቷ እልፍ ልጆቿ ደም እንደ ጅረት ፈሷል፣ አጥንታቸውም ተከስክሷል። አፍሪካውያን መላው ጥቁር ህዝብ በስስትና በናፍቆት የሚያስቡትና የሚያዩት አረንጓዴው ቢጫውና ቀዩ ሰንደቅ ዓላማችን በጀግኖች አባቶቻችንና እናቶቻችን ክብር፣ ደም፣ መስዋዕትነትና አጥንታቸው መከስከስ ያሸበረቀና ያንጸባረቀም ጭምር ነው። ተወዳጇ ከያኔ እጅጋየሁ ሽባባው ጂጂ አድዋ በሚለው ተወዳጅ ዜማዋ ስታዜመው እንዲህ ብላ እንዳንጎራጎረችው ማለት ነው። የተሰጠኝ ህይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ካጥንት፣ ስንት ወገን ወደቀ በነጻነት ምድር፣ ትናገር አድዋ ትናገር አገሬ፣ እንዴት እንደቆምኩኝ ከፊታችሁ ዛሬ ስትልም ተቃኝታለታለች። ይህ ዛሬ በነጻነት የቆምንባት ምድር በብዙዎች በእልፎች ክብር፣ ደም፣ መስዋዕትነት የጸና መሆኑን ለአፍታ እንኳን ልንዘነጋው የማይገባ እውነታ ነው። በእነዛ ጥቁር መሆን እንደ ወንጀልና ክህደት በተቆጠረበት አስከፊ ዘመን ለጥቁር ህዝቦች ከእንስሳ ያነሰ ክብር እንኳን በተነፈገበት የአፍሪካችን የጨለማና እንደ መርግ የከበደ የመከራ ዘመኗ አፍሪካውያን የሰው ልጅ ህሊና ሊሸከመው የማይችል ውርደትና መከራን አሳልፈዋል። ለዘመናት በእንዲህ አይነት ውርደትና መከራ ጀርባም ለጎበጠው አፍሪካና ለመላው ጥቁር ህዝብ እማማ ኢትዮጵያ አፍሪካውያንንና ጥቁር ህዝቦች ሁሉ በናፍቆትና በሰቀቀን የሚያስቧት በዘላለማዊ ቃል ኪዳን በልባቸው ጽላት የተጻፈች የታተመች ከሩቅ አሻግረው የሚያዩት አፍሪካዊት የነጻነት ቀንዲል ኢትዮጵያ የነጻነታቸውና የሉዓላዊነታቸው የተስፋቸው ምድር ነበረች። ኢትዮጵያ ሀገራችን ኢትዮጵያን በብዙዎች አፍሪካውያንና በመላው የጥቁር ህዝብ ዘንድ የነጻነታቸው ተስፋና ብርሃን ተምሳሌት ሆና ከፍ ብላ እንድትታይ ያደረጋት በርካታ ታሪካዊ ሀቆችም አሉ። ኢትዮጵያችን በሺህ ዘመናት የሚለካው ታሪኳ፣ ዘመናዊና ገናና የሆነ ስልጣኔዋ፣ ነጻነታቸውን አፍቃሪ ለሆኑ የዓለም ህዝቦች ተምሳሌት የሆነው የልጆቿ የአይበገሬነት ጽኑ የነጻነት መንፈስ የሚጠቀስም ነው። ከዚህም ጋር ተያይዞ የሚነሳው አንጸባራቂው የአድዋው ድል በግንባር ቀደምትነትና በዋነኛነት የሚጠቀስ ነው። ይህ መላው አፍሪካ በባርነት ቀንበር ስር ወድቆ በሚማቀቅበት ዘመን ከምስራቅ አፍሪካዊቷ ጥንታዊት ሀገር የተሰማው የድል ብስራት ለአውሮፓውያን ቅኝ ገዢዎች ሊሰሙትና ሊቀበሉት የተናነቃቸው ታላቅ መርዶ ነበር። በ1888 ዓ.ም ከሮማ ገስግሶ ቀይ ባህርን አቋርጦ ኢትዮጵያን ቅኝ ለመግዛት የመጣው ኃይል በጀግኖች አባቶቻችንና እናቶቻችን ብርቱ ክንድ ተመትቶ በታላቅ ፍረት ወደ መጣበት ተመለሰ። ያ አንጸባራቂ የአድዋ ድልም በጥቁር ህዝቦች ታሪክ ውስጥ አዲስ የታሪክ ምዕራፍ ከፈተ ማለት ነው። የዚህ ድል ዜማም በአድዋ ዙሪያ ሁሉ ከፍ ብሎ ተሰማ። በአውሮፓ የሚታተሙ ጋዜጦችም ድሉን አስመልክተው በፊት ገጻቸው ዘገቡት። ቪቫ ሚኒሊክ፣ ቪቫ ጣይቱ የሚሉ የድል ብስራቶችና ዜናዎች
በመላው ዓለም ናኙ ማለት ነው። በአፍሪካ፣ በላቲን አሜሪካ፣ በካሪቢያና በጃማይካ በአድዋው የድል ስሜትና በኢትዮጵያዊነት የነጻነት ተጋድሎ ስሜት የተረገዙ ንቅናቄዎችም ብቅ ማለት ጀመሩ። አድዋ የአፍሪካውያንና የመላው ጥቁር ህዝቦች የነጻነት ቀንዲል ሆና ደምቆ ፈግቶ አበራ ማለት ነው። በባርነትና በቂ ግዛት ስር ሆነው የሚማቀቁ አፍሪካውያን ጥቁር ህዝቦችም ከአድዋው ድል በኋላ ድምፃቸውን ከፍ አድርገው ማሰማት ጀመሩ። ሁጊንስና ጃክሰን የተባሉ አውሮፓውያን ምሁራን አን ኢንትሮዳክሽን ቱ አፍሪካን ሲቪላይዜሽን ዊዝ ሜን ከረንትስ ኢን ኢትዮጵያ ሂስትሪ በሚል ርዕስ ባስነበቡት መጽሐፋቸው እንደገለጹትም አጼ ምኒልክና የኢትዮጵያ ሰራዊት በኢጣሊያ ቅኝ ገዥ ኃይሎች ላይ የተጎናጸፉት ድል ጥንታውያኑን ኢትዮጵያውያንን ዘመናት ያስቆጠረ ነጻነታቸውንና ሉዓላዊነታቸውን ዳግም በተግባር ያረጋገጠ ድል ነው በማለትም ምስክርነታቸውን ሰጥተዋል። እንግሊዛዊ ጸሐፊ ጆርጅ በርክሌይ ደግሞ የአድዋ ድል ቅኝ ገዢ ተስፋፊ የሆኑ አውሮፓውያን ቆም ብለው እንዲያስቡ ያደረጋቸው አንጸባራቂ ድል ነው በማለትም ነበር የገለጹት። አድዋ በቅኝ ግዛት ስር ወድቀው ሲማቀቁ ለነበሩ ለአፍሪካውያንና ለመላው ጥቁር ህዝቦች የነጻነት ተስፋ ጮራን የፈነጠቀ ለነጻነት ታጋይ ትልቅ ወኔንና መነቃቃት የፈጠረ ድልም ጭምር ነው። አድዋ ለአፍሪካውያንና ለጥቁር ህዝቦች ብቻም ሳይሆን ለሰው ልጆች ሁሉ ሰው የመሆን ከፈጣሪ ዘንድ የተቸረን መለኮታዊ ፍቅርና ክብርን ከፍ ያደረገ የድል የነጻነት ታላቅ አርማም ጭምር ነው። ይህ የነጻነት ድል በአፍሪካና በመላው ዓለም ሲሰማ ዳግመኛ ኢትዮጵያና ኢትዮጵያዊነት በዓለም መድረክ አብቦ ፈክቶና ደምቆ ከፍ ብሎ ታየ። የኬንያው የነጻነት ታጋይና አርበኛ ጆሞ ኬንያታ ለትምህርት እንግሊዝ ሀገር በነበሩበት ወቅት የአድዋን ታላቅ የነጻነት መንፈስ በልባቸው የናኘውን ገጠመኝም አስታውሰዋል። ነገሩ እንዲህ ነው። ጆሞ ኬንያታ በዩኒቨርሲቲያቸው ቤተ መጻሕፍት መደርደሪያ ላይ የኢትዮጵያን ታሪክ በሚተርክ መጽሐፍ ውስጥም ያገኙትን የዳግማዊ አጤ ምኒልክን ፎቶ ወደ ደረታቸው አስጠግተው በማቀፍ አይኖቻቸው በደስታና በሲቃ እንባ ተሞልቶ እንዲህ ብለዋል። ኦ ምኒልክ የአፍሪካና ጥቁር ህዝቦች ኩራት፣ ኦ ኢትዮጵያ የአፍሪካ ድል ብስራት፣ የነጻነታችን ተስፋ መሬት፣ የልባችን ኩራት፣ የጥቁር ህዝቦች የነጻነት ምልክት፣ ታላቁ ንጉሥ ምኒልክ ሁሌም አከብሮታለሁ ሰላም በማለት ተናግረዋል። ፍቅርና ክብር የነጻነትን ክቡድና ክቡር መንፈስ ከአድዋ ተራሮች እስከ አፍሪካና ዓለም ጫፍ ድረስ በክብር ለናኙት የአድዋ ጀግኖች እናቶችና አባቶቻችን ሁሉ ፍቅርና ክብር የነጻነት ሕያውና ክቡድ መንፈስ በደማችን ላሰረጹብን ኢትዮጵያውያን ጀግኖች አባቶቻችንና እናቶቻችን ሁሉ ይሁን የዕለቱ መልእክታችን ነው።